በጠቅላላ ትግሉ ተሽጧል። በምስራቅ አማራ ቀጠና የኮር አዛዥ ነበር የተባለው ኮማንዶ ፍቅሩ ሙሉዬ ትናንት መጋቢት 21 ቀን 2018 ዓ.ም ላሊበላ አካባቢ ላለው የመከላከያ ሰራዊት እጅ መስጠቱ ተነግሯል። ፍቅሩ ሙሉዬ ከነአጃቢዎቹ የሰላም ጥሪን ተቀብሎ የፋኖ ትግል በቃይ ማለቱ ነው የተገለጸው። ፍቅሩ ፋኖን ከመቀላቀሉ በፊት በመከላከያ ሰራዊት ውስጥ ልዩ ኮማንዶ ቀይ ቦኔት ለባሽ ነበር ተብሏል። ሆኖም ያለቆቹን የነምሬ ወዳጆን መንገድ አቁሞ የነ ኮሎኔል ፋንታውን ሞሃቤ የነ ማስረሻ ሰጤ ጸዳሉ ደሴና ሌሎችንም አካሄድ በመከተሉ ሙገሳም ነቅፋም እየቀረበለት ነው። በኃይል የሚፈታ ችግር አለመኖሩን ተገንዝቦ ለሰላም ቅድሚያ ሰጥቷል ተብሎ አያሌ ምስጋና ከመንግስት መገናኛ ብዙሃን ከብልጽግና ደጋፊዎችና ከሌሎችም ቀርቦለታል። በአንጻሩ በበዛ ንቅሳቱ የሚታወቀውን ኮማንዶ በስድብ ሲሞልጩት ያመሹም ብዙ ናቸው። ፍቅሩ እኮ ተራ ሌባ ነው፣ የመንደራው ደልዳይ ነው፣ ላሊበላንና አካባቢዋን ሲዘርፍ የነበረ ነው፣ ለብር ብሎ የራሱን አጃቢ የገደለ ነው ብለው ምስክር የሆኑበትም አሉ። በወሎ ግንባር ባለው ምኒልክ ዕዝ ውስጥ ያሳምነው ጽጌ ኮር አዛዥ ነበር የተባለው ኮማንዶ ፍቅሩ ሙሉዬ ካፋብን ምክትል ወታደራዊ አዛዡና ከቀድሞው የወሎ ፋኖ አዛዡ ምሬ ወዳጆ ጋር ከፍተኛ ቁርሾ ውስጥ እንደቆዩ ምንጮች ይናገራሉ። በሌብነት ስሙ ተነስቶ የማያውቀው ምሬ ወዳጆ ፍቅሩ ሙሉዬ ውንብድና ስራዎችን ያከናውናል የሚል ተደጋጋሚ ክስ ያቀርብበት ነበር ተብሏል። በትክክለኛው የፋኖ መዋቅር ውስጥ ሲዘርፍ የተገኘ ማንኛውም አካል ሊረሸን ወይም ከባድ የአካል ጉዳት የሚያስከትል ቅጣት ሊደርስበት እንደሚችል ጣቢያችን አረጋግጣለች። እናም አርበኛ ምሬ ወዳጆ ኮማንዶ ፍቅሩን ዝርፊያውን እንዲያቆም በተደጋጋሚ ቢጠይቀውም ቢያስጠይቀውም አሻፈሬ በማለቱ ምሬ ጓዶቹን ልኮ ሊያስይዘው እንደሞከረ ተነግሯል። በዚህም በመካከላቸው ተኩስ ተከፍቶ ምሬ ላካቸው ኃይሎች ላለመግደል እግሩን እንደመቱትና ገደል ውስጥ ተንከባሎ በመግባት እንዳመለጣቸው ሁኔታውን በቅርበት የተከታተሉ ምንጮች ገልጸዋል። ዛሬ ላይ የፋኖ ትግል ተሽጧል ያለው ኮማንዶ ፍቅሩ ሙሉዬ ከመንግስት አካላት ጋር መግለጫ ሲሰጥ ተመልክተነዋል። በዚሁ በአዲሱ የፋኖ ብሔራዊ አደረጃጀት አፋብን ውስጥ ቁልፍ ቦታ የያዙ 3 ወለየዎችን እንንገራችሁ። የአሁኖቹ ወለየ ፋኖች ምልክት ምሬ ወዳጆ ነው፣ ዋርካው ይሉታል። በሱ ጀምረናል። በዋናነት በቱጃርነቱ ላይ እናተኩራለን። ምሬ ወዳጆ ከሰሜኑ ጦርነት በፊት 5 ቢሊዮን ብር በጥሬው የነበረው ሰው ነው። ወደ ሰሜን ጦርነት ሲቀላቀል ይህን ጥሬ ገንዘብ ከየት አመጣኸው እንዳይባል አስመዝግቦት ነበር። አዲስ አበባ ከተማ ሸዋ ሜዳ በሚባለው ሰፈር ጸደ ቤት የነበረውም ሰው ነው። የአይሱዙና ቅጥቅጥ መኪኖች ባለቤትም ነበር። 3ቱ ልጆቹ ከእናታቸው ጋር አንቀባሮ ያኖራል ተብሏል። አድናቂዎቹ ዋርካው የሚሉት ምሬ ወዳጆ በአረቡ ዓለም ፍየልና ግመል በመጠበቅ በርከት ያለ ሀብት ይዞ ወደ ኢትዮጵያ ተመልሷል ይባላል። ከዚህ በተጨማሪ ግን ሪያድ ላይ ያረቄ ማውጫ ነበረው የሚሉ ምንጮች አሉ። ዋናው የምሬ ሀብት ምንጭ ግን የትግራይ መከበብ ነው። በጊዜው የትግራይ ዲያስፖራ በተዘጋጀው ትግራይ የነበረውን ቤተሰቡ በገንዘብ ኃይል ማትረፍ ነበረበት። እናም በራያ በኩል ገንዘብ ለመላክ እነ ምሬ እንደ ባንክ ሆነው አገልግለዋል። በአንድ አጋጣሚ 180 ሺህ ብር ለቤተሰባቸው የላኩ የትግራይ ተወላጅ ለነ ምሬ ቡድን 100 ሺውን ሰጥተው 80 ሺው እንዲሻገር መገደዳቸውን ጣቢያችን ሰምታለች። ይህ ንግድ ምሬን በጣም ሀብታም አድርጎታል። በአንድ ወቅት ለምሬ ወዳጆ የአማራ ፋኖች ከተማ ለከተማ እየተዘዋወሩ ህዝብ ያስቸግራሉ ይሏቸዋል የሚል ጥያቄ ሲነሳለት መልሱ ውስጥ ቁጣ አልነበረም። የነበረውን ሀብት እንዴት ጥሎ ወደ ትግል እንደተቀላቀለ፣ አገር ሰላም ቢሆን ኑሮና ኗኗርን እንዴት እንደሚያውቅባት ተናግሯል። አንዳንድ ምንጮች ግን ይህ ጦርነት ባይኖር ምሬ ወዳጆ የአረብ ፍየል ጠባቂ ከመሆን አያልፍም ባይ ናቸው። ምክንያታቸውን ሲጠየቁ በጠመንጃ ንግድ ውስጥ ያለውን ሚና ያነሳሉ። የአማራ ልዩ ኃይል በሚያዝያ ወር 2015 ዓ.ም ሲበተን ብዙ ጠመንጃ ከሸጠላቸው ቡድኖች መካከል ምሬ የሚመራው ጦር አንዱ ነው ይባላል። ያን ጠመንጃ በተለየ ሁኔታ እንደሚያዘዋውረው ይነገራል። የጠመንጃ ንግድ ደግሞ አሜሪካ ያደረገ ንግድ ነው። ዛሬ ምሬ ወዳጆ ውጣ ገባ የሚለው የወሎ ፋኖ ከአረቡ ዓለም የወሎ ዲያስፖራ ሊነጥፍ ያልቻለ ድጋፍ ያገኛል። ከአሜሪካም እንደ መዓዛ መሐመድ ያሉ ደጋፊዎቹ የሚያስተባብሩት የዲያስፖራ ስብስብ የገንዘብ ምንጩ ነው። አንዳንድ መረጃዎች እንዲያውም ልደቱ አያሌው ሳይቀር የወሎውን የምሬ ወዳጆ ጦር በገንዘብ ይረዳል ይላሉ። ይህን ሁሉ የሀብት ምክንያቱ ከግምት ውስጥ አስገብተን ዋርካውን ቱጃሩ ወሎዬ የፋኖ መሪ ብለነዋል። ሁለተኛ ወሎዬ የአማራ ፋኖ ብሔራዊ ንቅናቄ ከፍተኛ መሪ ሄኖክ አዲሴ ይባላል። ሄኖክ አዲሴ ወልዲያ ዩኒቨርሲቲ የኢንፎርሜሽን ቴክኖሎጂ ዲፓርትመንት ዲን ነበረ። ከፋኖ የተመሰጠሩ መልእክቶች ጀርባ እጁ ሊኖርበት ይችላል። ደብረጽዮን ገብረ ሚካኤል ለህዋት ሬዲዮ ቴክኒሽያን በመሆናቸው ይደነቁ ነበር። ለፋኖና ለዘመኑ የቴክኖሎጂ ፊልሚያ ደግሞ የአይሲቲ ትምህርት ክፍል ኃላፊ የነበረው ሄኖክ አዲሴ ወሳኝ ሰው ይመስላል። ሄኖክ አዲሴ የፋኖ ትግል ሲጀመር አዋሽ ታስሮ ቆይቷል። ከአፋሩ አዋሽ እስር ቤት አምልጦ ፋኖን እንደተቀላቀለ የሚያትቱ መረጃዎች አሉ። ዛሬ ከምሬ ወዳጆ ልቆ ወሎን በመወከል ከአራቱ ቁልፍ የፋኖ መሪዎች መካከል የተቀመጠ ስም አርበኛ
ሄኖክ አዲሴ የሚል ነው። ለወሎ ፋኖች መኩሪያ ከሆኑ ስሞች መካከል ወደ ሶስተኛው እንዝለቅ። ብርጋዴር ጀነራል ተፈራ ማሞ ናቸው። ውልደታቸው በቀድሞ ወሎ ክፍለ ሀገር ውስጥ ነው። ጥር 9 ቀን 2018 ዓ.ም ይፋ በሆነው የአፋብን አደረጃጀት ውስጥ የጦሩ ወታደራዊ አዛዥ ሆነው የተቀመጡት በጥንት ጓዶቻቸው ሸማቂው ኮማንዶ ይባሉ የነበሩት ብርጋዴር ጀነራል ተፈራ ማሞ መሆናቸው ይታወሳል። ጀነራሉ ከቡግና ካንዳ ቤትና ስቴ ከትግራይ እንደርታ መራዎች ከሚባለው የሰቆጣ አገው እንዲሁም ከጎጃም ዘራቸውን ይመዛሉ። የብርጋዴር ጀነራል ተፈራ ማሞ የትውልድ አካባቢ ማለትም የአይና ቡግና አዝማሪዎች ገና በኢህዴን ታጋይነታቸው ጊዜ ያተፈራ ማሞ አንድ ነው ለእናቱ ማርያም ትከተለው በየሄደበቱ ጠላትም ወዳጅም እኩል ይጠየቃል አንተን የፈጠረ መድኃኔዓለም ያውቃል ብለው እንደዘፈኑላቸው ጽፈዋል። ስለ ሸማቂነት ዘመናቸው ሲነግሩን ጉድጉዳ ወንዝ ላይ እያለምሁ የመታወት ወታደር ብዛት አሁን ድረስ ይታየኛል። ተኩሶ መሳት የሚባል አላውቅም። በጥይት የመታዋቸው ወታደሮች ደም ወራጅ ውሃውን አቀላው ይሉናል። ሸማቂው ኮማንዶ በተሰኘው መጽሐፋቸው ውስጥ የማረሳው ገጠመኝ ይላሉ። የማረሳው ገጠመኝ እኔ ከእናቴ አጎት ልጅ ጋር መዋጋት የነበር። የእናቴ አጎት ልጅ ለደርግ ጦር ሲዋጋ በእናት ላይ ወደቀ። ማን ያውቃል እኔ መትቸው ይሆናል። የጦርነት ውጤቱ ይሄው ነው። የሬሳ ነዳዋየሁ የሚሉን የዛሬው ጀነራል የዚያነው ሸማቂ ኮማንዶ ተፈራ ማሞ ትግልን መምረጥ ሞትን መምረጥ ነው ሲሉ ይገልጹታል። የሚወዷቸው ተፌ የሚሏቸው ጀነራል በተፈጥሮዬ ንግድ አልወድም፣ የገንዘብ ክርክር አልችልም፣ ልውሰደው ካለኝ ከጠቀመህ ውሰደው ነው የሚለው ሲሉ ጽፈዋል። በትግል የትምህርት ደረጃ አይነሳም፣ ከ8ኛ ክፍል በላይ ያለ ለኛ ምሁር ነው የሚያስፈልገው፣ በቆራጥነት ወደ ስራ መግባት ነው የሚሉን ሸማቂው ኮማንዶ የዘመናዊ ትምህርት ቤትን ደጅ በተለይ ባዳጊነት ጊዜያቸው የደረሱበት አይመስልም። የጀነራል ተፈራ ማሞ የመጀመሪያ የፍቅር ጓደኛ ነበሩ። ተገኘ ትባላለች። የዛሬዋ ሚስታቸው መነን ኃይሌ ናት። በአደባባይ ፍቅሯን ስትገልጽላቸው ትታያለች። በቅርቡ እንኳን በግል የቲክቶክ ገጿ የጀነራሉን የትውልድ ቀን ስማቸው የተጻፈበትን ኬክ እያሳየች አክብራላቸዋለች። የጀነራሉና ኤርትራዊ ማንነት አላት የሚባልላት መነን ኃይሌ ፍቅር በባሉ ግርማ በኦሮማይ የሚያስተዋውቀንን የኮሎኔል ታሪኩ ወልዳይንና የፊያሜታ ግላይን ፍቅር ያስታውሰናል። መነን ኃይሌ እንደ ፊያሜታ ነፃ ነፍስ ያላት ትመስላለች። የጀነራሉ ጀግንነትም ከኮሎኔል ታሪኩ ወልዳይ ጋር የሚመሳሰል ነገር አለው። የዛሬው የአፋብን ወታደራዊ አዛዥ ጀነራል ተፈራ ማሞ በዝነኛው መጽሐፋቸው ሸማቂው ኮማንዶ ውስጥ ግንቦት 13 ቀን 1983 ዓ.ም የኮሎኔል መንግስቱ ኃይለማርያምን ከሀገር መውጣት እንደሰሙ ከዚህ በኋላ ሁላችንም በሰላም የምንኖርበት ሀገር እውን ትሆናለች በማለት መግለጫዬን ቋጮህ ብለውን ነበር። ነገር ግን ያንን ባሉ በ35ኛ ዓመታቸው በሰላም እየኖሩ አይደለም። በኢህአዴግ የመጀመሪያ 10 ዓመታት ውስጥ የኤርትራን ወረራ ለመመከት ዘመቱ። ቀጥለው ራሱን ኢህአዴግን በመፈንቅለ መንግስት ሊጥሉ አሲረዋል ተብለው ከጀነራል አሳምነው ጽጌ ጋር ታሰሩ። አብይ አህመድ አሊ ጠቅላይ ሚኒስትር ሲሆኑ ከእድሜ ፍታህ እስራት አውጥተው የአማራ ክልል ወታደራዊ ባለስልጣን አርጓቸው። በሰኔ 15 ቀን 2011 ዓ.ም ባህር ዳር ላይ የአማራ አመራሮች ሲገደሉ በግድያው ተጠርጥረው ታሰሩ። ዳግም ተፈቱ። የሰሜን ኢትዮጵያው ጦርነት ተምዘግዝጎ ደብረ ሲና ሲደርስ አብይ አህመድ አሊ ጀነራል ተፈራ ማሞን የአማራ ልዩ ኃይል አዛዥ ይሁኑልኝ እንዳሏቸው ራሳቸው ጀነራሉ ገልጸዋል። የረዥም ጊዜ የአዋጊነት ልምድ ያላቸው ሸማቂው ኮማንዶ ህዋትን ከጣርማ በር ዋሻ ስር ነቅሎ ዋጃ ስላሴ ያደረሳትን በዋግና ወልቃይት ቀጠና ያልተነገረ ግን አስደማሚ የጀግንነት ታሪክ የጻፈውን የአማራ ልዩ ኃይል መርተው ስኬት አስመዝግበዋል። በ2014 ዓ.ም አጋማሽ ወራት ግን በአሸናፊው የአማራ ልዩ ኃይል መሪ ብርጋዴር ጀነራል ተፈራ ማሞና በኢትዮጵያ መንግስት ሰዎች መካከል መጠራጠር በዛ። ጀነራል ተፈራ ማሞም አብዝቶ ለሚያደንቃቸውና ተፌ እያለ ለሚያቆላምጣቸው ተመስገን ደሳለኝ የተባለ የፍትህ መጽሔት ባለቤት የሆድ ሆዳቸውን ተናግረው ከአብይ መንግስት ጋር ተቃቃሩ። ዳግም መታሰር መፈታት ተከተላቸው። የፋኖ እንቅስቃሴ የአማራውን ክልል ሲንጠው ከነበረባቸው ቀናት በአንዱ ከአዲስ አበባ ሾልከው ሸዋ ባለው የፋኖ ነጻ ቀጠና ተከሰቱ። ዛሬ ዘመነ ካሴ ባውቄን አለቃቸው አድርገው ከምሬ ወዳጆና ከሻለቃ ዝናቡ ልንገርህ ጋር የፋኖ ወታደራዊ መሪ ተደርገዋል። በአንድ ወሎዬ ለመንግስት ወዶ እጁን መስጠት ምክንያት በትግሉ ውስጥ የቀጠሉትን ሶስቱን የአፋብን ቁልፍ ወሎዬ መሪዎች ማንነት ያስታወስንበት ዝግጅት በዚሁ ያከትማል። ሰላም ይስጥልን።